بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: اتبعوا ما أنزل إليكم من ربكم ولا تتبعوا من دونه أولياء قليلا ما تذكرون. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. إن شاء الله በባለፈው ኮርሳችን ወይንም ትምህርታችን ተከታታይ በሆኑ ትምህርቶቻችን የተመለከትነውና ያየነው እስቲዋእን በተመለከተ ለኃያሉ ጌታ አላህ ሱብሓነሁ ወተዓላ ከዓርሹ በላይ መሆኑንና ፈውቀ ሰማዋቲህ ወዓላ ዓርሽህ መሆኑን በተመለከተ ዳሰሳ አድርገናል። የቁርአን አናቅጾችንም አይተናል። የነቢዩን ዓለይሂ ሰላቱ ወሰላም የተለያዩ ሐዲሶችን እንደዚሁ ተመልክተናል። ወከዛሊከ የሰለፎቻችንና የቀደምቶቻችን መናህጅ እንደሆነ ጥቆማ ተሰጣተናል። እንደዚሁም ደግሞ በተለያየ ሁኔታ ላይ አጋጣሚ ከነሱም ከራሳቸው መሻይኾች የኛው የራሳችን ናቸው ከሚሏቸውና ከትልልቆቻቸው ተመልክተናል። ብሎም ከዋና ከመስራቻቸው አቡ ሐሰን አልአሽዓሪ ማለት ነው። እሳቸውም ተራጁ ካደረጉ በኋላ አልኢባናን ጽፈዋል። አልኢባና ላይ ያሏቸውን ያንን ተመልክተናል። እጅግ በጣም የሚገርምና የሚደንቅ የሆነ ምት የተመቱበት ነው። ይሄ እሙን ነው፣ ግልጽ ነው፣ የማይሸሹት የሆነ ግልጽና ግልጽ የሆነ ነው። ባረከላሁ ፊኩም። ይሄንን ተመልክተናል። ይሄ ደግሞ ኢጅማዕ ነው። ቀደምቶቻችን ታላላቅ ሷሐቢዮችም የተጓዙበት ቁርአን ያጸደቀው ሐዲስ ያጸደቀው ቀደምቶቻችን ሷሐቢዮች ተቀበለው ያሳለፉት ወከዛሊከ መን ባዕደሁም ሚነ ታቢዒን እንደዚሁም ከነሱ በኋላ ያሉት ታቢዒዮች ያጸደቁት አትባዑ ታቢዒን የተጓዙበት ግልጽና ግልጽ መናህጅ እንደሆነ ኢጅማዕ ሰለፍ እንዳለበት አላህ ፈውቀል ዓርሽ ለመሆኑ ይሄ እሙን ነው። ኢላ መን ኻለፈ ሚነል ጀህሚየቲ ወልሙዕተዚላ ላ ቱዕተበሩ አቅዋሉሁም። ሙዕተዚላዎችና ጀህሚያዎች ሲቀሩ እነሱ ደግሞ ኢጅማዕንም ኸርቅም አያደርጉም። ንግግራቸውም ተግባር ወይንም የሆነ ቁጥር ውስጥ የሚገባ ተጽዕኖ የለውም። ፈሚንሁም አልአሕባሽ፣ አሕባሾችም ከነሱ የጀህሚያ ስሪቶችና የሙዕተዚላ ውላጆች ናቸው። ይሄ ምንም የሚያሻማ አይደለም። ባረከላሁ ፊኩም። ስለዚህ አንድ ነገር አለ። ኢማም ኢብኑል ቀይም ለመግቢያ ያክል ነው የምናገረው፣ ቀደምቶችን ነው ማመጣል ብያለሁኝ። ምክንያቱም የኛ እንቁዎች የኛ የኢስላም ፈርጦች እንደነ ኢማም ኢብኑል ቀይም እንደነ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ እንደነ ኢማም ኢብኑ ከሲር እንደነ ኢማሙ ዘሃቢ ወመን ቀብለሁም ወመን ባዕደሁም ሚነል አኢማ ከነሱም ይዞ ከነሱም በፊት ያሉት ከነሱም በኋላ ያሉት እኛ የምናውቃቸው በመናሃጅ ላይ በተለይ በሐናቢላ መዝሐብ ውስጥ ያሉት እጅግ ትልልቅና ግዙፍ አውራ የሆኑ ዑለማዎች አሉ። ያቋቸዋል፣ ይተዋወቃሉ። እና እኔ ከነዛ እነሱ በተጅሲም ከሚጠረጥሯቸው አይደለም ብዙን ያመጣሁ
በቃ የሁላችንም ናቸው ብለው የሚያስቧቸውን ነው። በእነሱ ምን ያክል ወገብ ዛላቸውን እንደበጠሷቸው ነው እየተነጋገርን ያለ ነው። የመሻይኾቻችንንማ ካመጣን ያንን የሰላ ሰይፋቸውን ካመጣን የነ ሸይኹል እስላም እብኑ ተይሚያ ወገብ ዛላቸውን የሚበጥስ እንደሆነ ምንም የሚያጠራጥር አይደለም። ባረከላሁ ፊኩም። ገጥሟቸዋል፣ ግን አፈር ደም እንዳበላቸው እናውቃለን። ለዚህም ነው እስከዛሬ እየተንደፋደፉ የእሱን ስም የማጥፋት ዘመቻና እሱ ላይ የተለያየ የስም የማጠልሸት የማጥቆር ዘመቻ የከፈቱበት ይሁን። ይሄን ደግሞ ጡንቻውንም ያውቃሉ። ባረከላሁ ፊኩም። ለማንኛውም እብኑል ቀይም ኑንያቸው ላይ እንዲህ ብለው ያሏት ነገር ትገርመኛለች። أمر اليهود بأن يقولوا حطة فآبوا وقالوا حنطة لحوالي وكذلك الجهمي قيل له استوى فآبى وزاد الحرف للنقصان قال استولى وذا من جهله لغة وعقلا ما هما سيان إنني لا نريد جولا አይሁዶች بأن يقولوا حطة ሕጦቱን እያላችሁ ግቡ ወንጀላችን እንዲማርልን ነው የምንፈልገው እያላችሁ ወደ ቤተ መቅደሱ ወደ ኢየሩሳሌም ግቡ ተባሉ። ፈአበው ሕጦቱን የሚለውን ወንጀላችን እንዲማር ነው የምንፈልገው የሚለውን ተውትና ወቃሉ ሕንጠቱን ለሐዋኒ ሕንጠቱን እያሉ የምንፈልገው እኛ መቅሰዱና ሕንጠቱን ለሐዋኒ ወራዶች ስለሆኑ ኑን ጨመሩና ሕጧ ላይ ኑን ጨመሩበትና ሕንጧ ስንዴ አሉ። ስንዴ ነው የምንፈልገው ወከዛሊከ الجهمي ጀህምም ያው ነው። ቂለ ለሁ እስተዋ ይባለዋል በቁርአን ፈአባ ወዛደ الحرف للنقصان ጎደሎ ስለሆነ ለጉድለት ምን ጨመረ? አንድ ሐርፍ ምን ጨመረባት? እስተዋ የሚለው መካከል ላይ ላም አመጣና እስተውላ ብሎ ላም ጨመረባት። እነዚህም ያው ናቸው የሱ ወላጆች ስለሆኑ ብዬ ነግሬያቸዋለሁ። ይሄ ማለት ነው። እና ቃለ እስተዋ የሚለው እስተውላ ነው አለ። ወዛ ሚን ጀህሊ ይህ ከመሐይምነቱ የመነጨ ስሪት ነው። ሉገተን በቋንቋም መሐይም ስለሆነ ወዐቅለን በዐቅሉም የጀዘበ ስለሆነ ነው። ማሁማ ሲያኒ እስተዋና እስተውላ አይመጣጠኑም፣ ስለዚህ አይሄዱም። ይሄንን በደንብ አድርገው ገልጸውታል። እና ዛሬ ልመጣ የፈለኩት ምንድነው ሹቡሃቸው ላይ ነው። አህባሾችና መሰሎቻቸው ምናልባትም ጀህምዮች እነ ጀህም ብኑ ሶፍዋንና የሱ አጫፋሪዎች ሌሎች ሞቱ እንጂ ወረታዎቹ እስከዛሬ ድረስ አሉ። አሁንም እንደዚሁ ምድርን ንጠው ነው ያሉ፣ በጣም በብዛት አሉ። እነዚህ በደንብ መቀጥቀጥ ስላለባቸው ነው። ባረከላሁ ፊኩም። እና እስተዋን በተመለከተ የቁርአን አንቀጽና ሐዲትን ተመልክተናል። አዎ ሹቡሃ እንደዚሁ ሐዲሱ ላይ በተለይ ሐዲሱል ጃሪያ ይሄ ሐዲሱል ጃሪያ ማለት የነሱን የወገብ ዛላ የበጠሰ ነው። የባሪዋ ሐዲስ በመባል የሚታወቀው ማለት ነው። የባሪዋ ሐዲስ በመባል የሚታወቀው ወገብ ዛላቸውን የበጠሰ ነው። ሐሪሩና ተከታዮቹ ይህንን የነብዩን አለይሂ ሰላቱ ወሰለም ሐዲስ አይነ አላህ ሲሏት ቃለት ፊ ሰማ የሚሉትን እነዚህ ሁለት ጁምላዎች ባዩ ቁጥር ደም ስራቸው ይገታተራል። ለምን ካልከኝ የነብዩ አለይሂ ሰላቱ ወሰለም ስሪት ነው። ያረፍተ ነገር ቢወህይ ሚን አላህ ዐዘ ወጀል ከአላህ በመጣላቸው ወህይ አቀናጅተው የተናገሩት ፊ በይቱል ኑቡዋ የተቀናጀ አረፍተ ነገር ነው። እንደውም ይሄ አውቃዕ ፊ ነፍስ ሚን አልሑሳም አልሙሃነጅ ከሂንድ ሰይፍ የሰላ ነው። በድሮ በዘመነኛው በአሁን በዘመነኛው ከመጣውለት ድሮን ማለት ነው። ለነሱ ዲሽቃም ማለት ነው። ከፈለክ ክሩዝ ሚሳይልም በለው ወገብ ዛላቸውን በጥሶ የሚጥል ሐዲስ ነው። ለዚህም በዚህ ሐዲስ ላይ ተሰማሩበት። ይሄን ሐዲስ ሙስሊም ላይ ነው የተዘገበው፣ ነሳኢ ላይ ነው ያለው። ትልልቆች ሶሒህ ብለውታል። የትይቡት ምን ያድርጉት? ቀዳሚ ያጡ ወዴት ይሄዱት? ይህን ሐዲስ እንደምንም ተንደፋድፏል። አብዱላህ አልሐረሪ ግን ከወደቁ በኋላ መፈራገጥ ትርፉ መመላለጥ ነው። የትም የሚደርሱት ነገር የለም። ባረከላሁ ፊኩም። እንግዲህ ይህ በነብዩ አንደበት የተነገረ ነው። በጀህሚያዎች ላይ እሳተ ጋሙራ የሆነ ንግግር ነው። እንዲህ በጆኮሃ የሚቀዘቅዝ እንዳይመስልህ። በጆኮሃ የሚቀዘቅዝ አይደለም። እሱን ለማጥፋት ይሞክራሉ። የጅል ስራ ነው ይሄ። እንደው ስትመለከት የነሱን ስራ የአህባሽንና የሌሎችን የመሰሎቻቸውን ስትመለከት ትገረማለህ፣ ትደነቃለህ፣ ትደመማለህ። መቼም ጅል አትሁኑ ነው እኛ የምንላቸው። እስከዚህም አትበዱ፣ እስከዚህም አትጃጀሉ። ነገር ግን ማበድ ካስደሰታቸው ከዚህም በላይ ይበዱ፣ እኛ ምን አገባን። ግን ባያብዱ ጥሩ ነበር። በነቢይ አለይሂ ሰላቱ ወሰለም ሐዲስ ላይ ማለት ነው።
ይኸው አለኮ እብድ የራሷን ቤት አቃጥላ የራሷ ቤት እየነደደ በራልኝ ትላለች ይባላል። የነቢዩን ዓለይሂ ሰላቱ ወሰላም ሐዲስን ضعيف ብለው የነቢዩን ሐዲስ ከተለያየ አንግል በመመልከት ወደ ራሳቸው ለመጎተት ሲያስቡ ሲጥሩ እምቢ ሲላቸው የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ምን አይነት የተቹበት መስመር ሷሃቢዩን የተቹበት መስመር በጣም ትገረማላችሁ፣ ትደነቃላችሁ። እዚህ ውስጥ ነው እኔ እምገባላችሁ ኢንሻአላህ። ምን እንደሆነ ታውቃላችሁ? ዑለማዎች የሚሉት ነገር አለ። ነቀልቱ ሰሚዕቱ አን ኢብኑ ዑሰይሚን ረሂመሁላሁ ተዓላ ወቀረእቱ ለሁ ሪሳላ። ምን አንዳንድ ሰዎች አሉ፣ ይሄ ሙብተዲዖች አሉ፣ ደሊልን ሲያገኙት እኔም ተዋለሁም ለወው ወኢላ ከሰሩ ዑኑቀህ ይላሉ። የሚቀለበስላቸው የሚታጠፍላቸው ከሆነ ወደ እነሱ በተዊል ጠመዘው ያስገቡታል አሉ። አልጠመዘዝ ካለ እብየው ቀጥ ግትር ያለ ዱላ ከሆነባቸው ምን ያደርጉታል? ስብር ነው አሉ የሚያደርጉት። ضعيف ነው ሙጥሪብ ነው ይልሃል። እንደው ማንም ቢያወራው ጀንታቸው አይደለም። እነሱ እመናሃጃቸው ጋር ገጠመም አዎ يقدمون العقل على النقل ከነቅል ይልቅ ከሐዲስ ከቁርአን ይልቅ ከነቢ ዓለይሂ ሰላቱ ወሰላም ሐዲስ ሶሒህ ከሆነ ሐዲስ ይልቅ የአብዱላህ አልሐረሪ ጭንቅላት ቅድሚያ ይሰጠዋል እነሱ ዘንድ፣ ወይ የአቡበክራቸው ወይም የዑመር ኮቻቸው ቅድሚያ ይሰጠዋል ዑለማዎቻችን ያሉትን። ስለዚህ ይሄን ሐዲስ ነው እልህ ምላጭ ያስወጣል። አዎ እልህ ምላጭ ያስወጣል። ከመላጭ በላይ ነው እነሱ ያወጡት። እንዲህ የሐቂቃ እውነቴን ማለት ነው። ከመላጭ በላይ የነቢ ዓለይሂ ሰላቱ ወሰላም ሐዲስ ላይ ነው ዘመቻ የዘመቱት ማለት ነው። ሐዲሱን የተወሰነ ልጠቁማችሁና የነሱን ሹብሃ አመጣበታለሁ። ሐዲሱ እንዲህ ይላል አን ዑትባ ፊማ ረዋሁ በእነማን በይሃቂ ራሱ ያመጣው ነው። እነሱ ስለሚያመጡት ነው የምጠቁማችሁ። ማረወል በይሃቂ في سنن الكبرى እንዲህ የሚል ሐዲስ አለ። አን ዑትበተ ቃለ جاءت امرأة إلى رسول الله صلى الله عليه وسلم የሆነ ሴት ወደ ነብዩ መጣች። ቢአመቲን ሰውዳ ምን ይዛ ጥቁር ባሪያ ናት። ያችን ይዛ መጣች። فقالت يا رسول الله يا الله መላእክተኛ አለቻቸው إن علي رقبة مؤمنة أفتجزئ عني هذه እኔ በእኔ ላይ ባሪያ ነፃ መልቀቅ ስላለብኝ ለመሆኑ ይህች ባሪያ በለቃት ታብቃቃልኛለች አለቻቸው። فقال رسول الله صلى الله عليه وسلم من ربك ጌታሽ ማን ነው አሏት ባሪያይቱ። قالت الله ربي ጌታዬ አላህ ነው አለች። قال فما دينك ዲንሽስ ሃይማኖትሽ ምንድነው አሏት። قالت الاسلام እስልምና አለቻቸው። قال فمن انا እኔስ ማን ነኝ አሏት። قالت انت رسول الله አንተ የአላህ መላእክተኛ ነህ አለቻቸው። فتصلين الخمسة وتقرين بما جئت به من عند الله አምስት ወቅት ሶላት ሰግጃለሽ እኔ ባመጣሁት ታረጋግጫለሽ አሏት። قالت نعم አዎ አለቻቸው። فضرب صلى الله عليه وسلم ظهرها ጀርባዋን መታ ያረው وقال اعتقها ይችንማ ነፃ ለቀቂያት አብ ይችን አንድ ያመጡልሃል ና ተከተለኝማ። ሌላ عن شريد بن سويد ሌላ የሚያመጡታል አثقفي قال ይህ ደግሞ ሌላ ነው። قلت يا رسول الله يا الله መላእክተኛው አልኳቸው አለ። ወንድ ነው ይሄ ደግሞ ቅድም የመጣችው ባሪያ ይዛ ሴት ነበረች። አዳምጥ በደንብ አድርገህ እንዳታወዛውዝ እንዳታንጠባጥብ ነግሬሃለሁ። በደንብ አዳምጥ። عن شريد بن سويد الثقفي قال قلت يا رسول الله يا الله ملاكتنيا ሆይ ان امي اوصت الي انا اعتق عنها رقبه ባሪያ ነፃ እንድለቅላት እናቴ አደራ ብላኛለች። وان عندي جاريه سوداء እኔ ዘንድ ደግሞ አንዲት ባሪያ አለች ምን ላድርግ ያ رسول الله አላቸው። ይሄንን ሲላቸው አምጣታው እስኪ ጥራልኝ አመጣት። فقال من ربك ያሏት قالت الله አለቻቸው። قال فمن انا እኔስ ማን ነኝ? قالت رسول الله يا الله መላእክተኛ ነህ አለቻቸው። قال اعتقها فانها مؤمنه رواه احمد والنسائي والبيهقي። ሁለት ያዝልኝ። ሶስተኛ ሌላ ደግሞ የማን ሐዲስ ነው? የሙአዊያ ኢብኑ አልሐከም አሱለሚ ሙስሊም የዘገቡት ይሄ ነውኛ በዚህ መስመር ላይ ነው ያለ ነው። ተመልከተ ይሄ ሐዲስ ደግሞ የሚለው መጣና ያ ረሱላህ አላቸው። ማን ሙአዊያቱ ኢብኑ አልሐከም እንዳረሳ ሙአዊያቱ ኢብኑ አልሐከም መጣና ያ ረሱላህ አላህ መላእክተኛ ጃሪየተሊ የሆነች ባሪያ ነበረችኝ ሶከክቱሃ ሶከተን በጥፊ መታዋት ለምን በጋስ በልታ ነው። فعظم ذلك علي او فعظم ذلك علي በጣም ከበደኝ ያ ረሱላህ በጣም እና فعظم ذلك علي رسول الله صلى الله عليه وسلم ይላል። فقلت افلا اعتقها ይሄን መጣውና ለነብዩ ሲነግራቸው فعظم ذلك علي رسول الله ነብዩ በጣም አከበዱብኝ ነገሩ እንዴት ተመታታለህ ብለው ከዛ ምን አደረኩኝ فقلت افلا اعتقها ነፃ ልንቀቃት እንደ ያለ መላእክተኛ አልኳቸው። قال ائتني بها አምጣት እስኪ አሉ። قال
ፈጅእቱ ቢሃ ይዣት መጣችን ባሪያ ቃለ ነብዩ እንዲህ አሏት አይነ አላህ የት ነው አሏት ቃለት ፊ ሰማ ከሰማያት በላይ ነው አለቻቸው ቃለ መን አነ እኔስ ማን ነኝ አሏት ቃለት አንተ ረሱሉላህ አንተ የአላህ መላእክተኛ ነህ አለቻቸው ቃለ አዕቲቅሃ ፈኢነሃ ሙእሚና ይችማ አማኝ ናት ነፃ ልቀቃት አሉ መላእክተኛው ተመልከቱ ይሄ ሶሒህ ነው አቡ ዳውድ ዘግበውታል ይው አቡ ዳውድ ላይ ተዘግቧል አخرجه አቡ ዳውድ ወለፍሉ ለሙስሊም ሙስሊምም ዘግበውታል የሙስሊም ነው ለፍሉ እንደዚህ ተነግሯል ይው በዚህ አይነት መልክ መጥቷል ባረከላሁ ፊኩም ይው ይሄንን ሐዲስ ነው እንግዲህ እነሱ ለማምታታት የተሯሯጡ አነሁ ጃአ ቢአመቲን ሰውዳ ይሄ ደግሞ እንደዚሁ ይው የዛው አይነት ይሄ ደግሞ ሌላ ሰው ነው ምን የሚል መጣ መሰላችሁ የሆነ ሰው መጣ ረጁል ሚነል አንሷር ነው የሚለው ረጁል ሚነል አንሷር ከአንሷሮች የሆነ ሰው መጣ ይሄ እነ ኢብኑ ጃሩድ ወከذلك እነ አህመድ ዘግበውታል እነ አብዱረዛቅ ዘግበውታል አሁን የምነግራችሁን ደግሞ እነዚህን ሐዲሶች እያመጣሁ ያለሁት ለኔ የሆነ ነገር ስላለኝ ምክንያቱም እነሱ የሚያወሳስቡት ነገር ስላለ ይሄ ደግሞ ሌላ ሰው ነው መጣ أنه جاء بأمة سوداء የሆነች ጥቁር ባሪያ ይዞ መጣ فقال يا رسول الله إن علي رقبة ይሄ ደግሞ ان አጣያቁን ተመልከቱ ያንኛው መተዋት ነው ያለው ይሄ ደግሞ إن علي رقبة مؤمنة እኔ አንዲት አማኝ ባሪያ ነፃ መልቀቅ ስለምፈልግ فإن كنت ترى هذه مؤمنة فأعتقها ይቺ አማኝ ከሆነች እስኪ ፈትሿትና ነፃ ልልቀቃት አላቸው فقال لها رسول الله صلى الله عليه وسلم أتشهدين أن لا إله إلا الله لا إله إلا الله تيالش እንዴ قالت نعم أهو أتشهدين أني رسول الله أني الله ملكتني مهن تمسكر يالش قالت نعم انديتا قال أتؤمنين بالبعث بعد الموت كموت بها لبالو تنسأيتها من يالش قالت نعم انديتا قال أعتقها نسأوطات قالوا النبي عليه الصلاة والسلام يهننا مسر هون وحديثوش تزقبوان النزهن سبسبون انقدي شهد الله امي سرون يسروا ለምን አተሸሃዲነ ብሎ የጠየቋት ማሊክ ላይ የተዘገበው ይሄ ኢማም ማሊክ የዘገቡት ነው ኢማም ማሊክ ሁለቱንም ነው የዘገቡት የሙአዊያ ኢብኑ አልሐከምንም ዘግበዋል ይሄንኛውንም ዘግበዋል አተሸሃዲነ የሚለው ባረከላሁ ፊኩም እና ሁለቱንም ሐዲስ ዘግበዋል ኢማም ማሊክ መወጣቸው ላይ ማለት ነው ይሄንን አምጥቶ ነው እንግዲህ ሐዲሱ ሙጥሪብ ነው አለ ሐዲሱ የተምታታ ነው አለ ሐዲሱ ሻዝ ነው አለ ሐዲሱ ይፈርታል እንኳን ቢባል ይተአወላል አለ ይተመዘዛል አለ ይሄ ለመረጃ አይሆንም አለ ይሄን ማአት ያመጡትና የና ሐዲስ እየተጠቀሙብን ያሉት ዋሃብዮች ናቸው አለ ሐሸውያዎች ናቸው አለ ተመልከተው ግባማ የአብዱላህ አልሐረሪን የአብዱላህ ላኩላቸው ወንድሙ ይሄ የመጀመሪያው አደሊሉል ቀዊም የሚለው ላይ የተናገረው መጀመሪያ የሱን ነው የምናገረው መጀመሪያ የሱን ልክላችኋለሁ እናገራለሁ የሱ የተናገራቸውን ከዛ ነው መልስ የምሰጣችሁ ባረከላሁ ፊኩም ይችን በደንብ ያዙልኝማ አደሊሉል ቀዊምን ላኩላቸውማ ወንድሞች አባሂበትላህ አይሰማም አደሉል ቀዊም በነገራችን ላይ አንድ ነገራችሁ ነገር አለ በጣም እጅግ በጣም ቅልፍ ነው የሚለው ይሄ አደሉል ቀዊምና እንተነ ሶሪሁል በያን የሚባል ኪታቦች አሉት የሰውየው ማለት ነው ቅልፍ ነው የሚሉት ይቀፋሉ በቃ አዲስ ኪዳንና ብሉይ ኪዳን አይነት ማለት ነው ቅልፍ ነው የሚሉት ይሄ እንደው እቤት ውስጥ ራሱ የምታስቀምጠው አይደለም እንደ ሁኔታ ማለት ነው ላኢላሃ ኢላላህ እንዴት እንደሚቀፍ ክብድ ነው የሚልህ ራሱ የሆነ ይከብዳል በቃ አጭሩን የምነግርህ ማለት ነው ይኸው ስማማ የአደሉል ቀውም ላይ አደሉል ሙዕወጅ ቢለው ጥሩ ነበር ይሄ ምን ብሎ ተናገረ ይገርማል ሰውየው وقد احتاط العلماء وقد احتاط العلماء في الاحتجاج بالاخبار الوارده ተመልከተው አልሰራለት ሲል የማይሆንለት ሲሆን ምን አይነት ሹብሃ እንደለቀቀ ማለት ነው ሽማግሌው ምን አለ መሰላችሁ وقد احتاط العلماء في الاحتجاج بالاخبار الوارده في الصفات حتى ان بعضهم اشترط للاحتجاج بالخبر في الصفات ان يكون الحديث قطعي الثبوت يعني المتواتره ተመልከቱ የሚለው ዑለማዎች ጥንቃቄ አድርገዋል በመጣ በተለይ አስማው ሲፋትን ተኮር የሆነ
የሆነ ዘገባ በሚመጣ ሰዓት አለ ከፊሎች ሸርጥ አድርገዋል አለ ለራሱ እየሄደ እኮ ነው ከፊሎች ሸርጥ አድርገዋል ምን ያ የመጣ ሐዲስ لابد أن يكون قطعي الثبوت يعني المتواتر متواتر مهون አለበት የአላህ ባህሪ ልናጸድቅ ዘንዳ لابد أن يكون متواترا የትየሄደ ነው ወደ ሙዕተዚላዎችና ወደ ጀህሚያዎችም ራሱ የሚጓዝበት ሁኔታ ነው ያለው ባረከላሁ ፊኩም እና እየሄደ ያለው አልቀበልም አይነት ነው እና ተከተልማ ሆነ وتوسط بعضهم هم الماتريدية አንዳንድ ማቱሪዲያዎች እዚህ ላይ ትንሽ ከነዚህ ዝቅ ብለው አስቀምጠዋል አለ أصحاب أبي حنيفة مالتنا وهم الماتريدية أصحاب أبي حنيفة يا أبو حنيفة أصحابه وبعض الأشاعرة كثير أشاعرة فشرطوا الاحتجاج بالحديث أن يكون مشهورا مستفضا أي مشهور كهنا يبقى أن ليالوال أقل وهو أقل من المتواتر كمتواتر زق كاله كمتواتر زق بيرم ችግር የለምኛ እንደ አቂዳን እንጠቀማለን ባይሆን لابد أن يكون مستفيضا مشهورا مشهور መሆን አለበት مستفيض መሆን አለበት እንትን ሙተዋቲር ደረጃ ባይደርስም ችግር የለም ያሉም አሉ አለ አሁን ሐዲሱን ሊጥለው ነው የፈለገው እሱ ለምን ይሄ ሐዲስ አንደኛ ሙተዋቲር አይደለም ሊለን ነው ሁለተኛ ሙስተፊድ መሽሁር አይደለም ሊል ነው በእነዚህ በሁለቱ ሸርጡን ስላላሟላ ይዛችሁ ዘወር በሉልኝ ሊል ነው እንግዲህ ምን ያድርገው ከሙስሊም ላይ አይፈቀው ምን ያድርገው ተመልከቱ እንዴት እንደሚሯሯጥ ሲንቀጀቀጅ ደግሞ ወጥመድ ውስጥ ገብቷል ምን አለ መሰላችሁ وقد اشترط الحافظ ابن حجر ابن حجر شرط አድርገዋል ابن حجر صاحب فتح الباري بعد فتح الباري شرط اسقمطዋል አለ ምን ايكون الحديث الوارد في الصفات بصفات ላይ የመጣ ሐዲስ متفقا على ثقة رواته ዘጋቢዎቹ ሙሉውን متفق على كونهم ثقة በመሆናቸው ላይ ሙሉ በሙሉ ስምምነት መኖር አለበት ብሏል አለ አንድ በለልይ ደንቀራ ይሄንን ሁለተኛ ቀጠለና ومثل ذلك ذكر الذهبي እው ደግሞ የኛን ሸክስ ያመጣው ذكر الذهبيም እንደዚሁ ጠቅሷል አለ فلا سبيل الى الاحتجاج بالخبر المختلف በተጋጩበት ፍርዋት ዘጋቢው የተለያዩበት ከሆነ መምጣት የለበትም ምኑ ሐዲሱ ለሲፋ መረጃ መሆን የለበትም ብለዋል ኢብኑ ሐጀርም ተናግረዋል ذهبيም ይሄንን ጥቆማ አድርጓል አለ እንግዲህ አላየውም ልበል እንዴ ምን አይነት እንደምራችሁ አላቀም ذهبي ምን እንዳለ ይሄንን አመጣና ተመልከቱማ ولا دليل على لمن اثبتوا لله التحيز في جهه فوق ከላይ አላህ Subhanahu Wa Ta'ala ከላይ በኩል ነው ያሉ ለነሱ መረጃ ዘህ አይሆናቸውም አለ አይን አላህ የሚለው ولا حجة لهم في حديث الجارية በዚች በባሪያይቱ ሐዲስ ላይ ምንም መረጃ የላቸውም አለ ለእሱ ለሚላቸው እንግዲህ ወሃቢያ ለሚላቸው ማለት ለምን لأن هذا الحديث من أحاديث الآحاد ይችን ነው የፈለገው متواتر አይደለም مستفيض አይደለም مشهور አይደለም خبر الأحد ነው خبر الأحد ደግሞ ጀሊል አይሆንም ምን ነው وظاهره እንደውም ምን ልንገራችሁ አለ ظاهره አለ معارض للحديث المتواتر ከሐዲስ المتواتر ጋር ይጋጫል አለ ምን ኡምርቱ አን ቃተል الناس حتى يشهدوا لا اله الا الله ጋር ስለሚጋጭ ውድቅ መሆን አለበት አለ ሹባሁን ሲነዛ ማለት ነው علماء الأصول ደግሞ አንድ የነገሩን ነገር አለ وقد قرر علماء الأصول وعلماء الحديث تناغروا أن الحديث إذا خالف النص القرآني أو الحديث المتواتر أو صرح العقل ولم يقبل تأويل ካላስተናገደ فهو باطل موضوع كذب على الرسول የሚባለው አቅል ካልገጠመ ሙተዋቲር ጋር ከተጋጨ ከነስ ጋር ከተቃረነ ውድቅ ይሆናል አለ በራሱ ላይ ያጋጨው ነው ያጋጨለት የለም من العلماء المعتبرين من السلف والخلف عندهم يلم ይሄንን ሐዲስ ያጋጨለት ሰው የራሱ ጂሪዎች ካልሆኑ በስተቀር እንጂ እንደውም ይሄ ሐዲስ ልንገራችሁ ዋፊቅ القرآن ከቁርአን ጋር ይገጥማል ቁርአንን ያብራራል ቁርአንን ይፈስራል ما خالف النص ولكن وافق النص ولكن يوافق النص ويفسره ويبينه ويوضحه بارك الله فيكم ግልጽ ነው የሚያደርገው ይችን አንድ ሹብሃ ብላችሁ ያዙልኝ እንግዲህ እነማንን አምጥቷል እነ ኢብኑ ሐጀርን አምጥቷል እነ ذهبيን አምጥቷል እንዳታንጠባጥብ ስማኝማ በደንብ ሌላ ሹብሃውን እንየማ እዚሁ ላይ ሹብሃውን ነው የምታዩልኝ ነገር ያለው እንዳታንጠባጥብ ይያለው ነቃ ብለ ተከታተል ሌላ ምን አለ እንደውም ሻሃደተኝ ጋር ይጋጫል ፈይኑሁም ይላል ሁለተኛውንም ላኩላቸው ባረከላሁ ፊክ ሁለተኛውን ቀጥሎ ያለው እንዲህ አለ እዚህ ደግሞ ፈይኑሁም ኢላ ሐዲሱል ጃሪያ
ሐዲሱል ጃሪያ አለ ዛሂር በግልጽ በመጣው አይነ አላህ ሲባል ፊሰማዕ ባለው ቀጥታ መንፈስር ከሆነ አለ ካነ ማዕናው ይሆንብናል አለ ምን ሸዎቹ አነ ረሱለ ሐከመ ሊልጃሪያ ነብዩ ለባሪያይቱ እኮ ምስክር እየሰጡ ነው እየፈረዱላት ነው ምን ለኢሻረቲሃ ኢላ አን አላህ ፊሰማ አላህ በሰማይ ነው በማለቷና ምልክት በመስጠቷ ቢአንሃ ሙእሚና ቢላህ በአላህ አምናለች የሚል ሁክም ሊሰጧት እኮ ነው አለ እና ላይሰጧት ነው ሰጧት በቃ ምን ታደርገዋለህ ወላ የሽፍ ሚን ረሱልላህ ኧረ ይሄ ከረሱል አይሆንም አለ እንዴት አየሕኩመ ቢልኢማን ለሙጀረድ ቀውሊ ኢንሳን አላሁ ፊሰማ አንድ ሰው በሰማይ ነው ስላላቸው ነብዩ አማኝ ነው ሊሉም አይገባቸውም አለ ተቃውሞ ነው ይሄ እኮ ነብዩ ላይ እርማት እኮ ነው እንዴት ይሰጣሉ እኮ ነው ይሄ እንዴት ይሰጣል በቃ ሰጡ لأن هذه العقيدة عقيدة اليهود والنصارى لأن هذه العقيدة عقيدة اليهود والنصارى يا يهود يا نصارى وكثير من الكفار يبزو كهاديان امنتنا فطاري بسماي ነው የሚሉት ያን አይነት ይሆንብናል አለ ተመልከት እንዴት ተምታታበት ሰውየው አሁን አንተ እንዲያሸማቀቅ ነው እንዴ አይሁዶችም ወደ ላይ ነው የሚሉት ነሷራዎችም ወደ ላይ ነው የሚሉት ሌላውም ወደ ላይ ነው የሚለው ስለዚህ ይቅርብኝ እንድትል ነው እንጂ እና እነሱ ያጋጣሚ ካመኑ ገጠሙን ወደኛ መጡ ነው እንጂ ምንለው ደግሞ አስተማመናቸውም ይለያያል እነሱ እኮ ወደ ላይ ነው ስላሉ ስለዚህ እነሱን ለመخالف ነው እንዴ ሸሪዓ ከመጣ ሸሪዓ መጣ እንዴ ቄስ ጺሙን አሳድጓል ብዬ ጺምን ልላጭ ነው እንዴ በቃ እኔን ገጠመ ምን ላድርገው ይሄን አይው ቀጥሎ ዘው ዝቅ ብሎ እንዲህ ይላል ወቀድ ሐከመ አለ ዒደቱን من العلماء مالتنا بشذوذ وضعف رواية مسلم يا مسلم حديث ብዙ ሰዎች ሻዝ ነው ብለዋል ወዲህም ضعف ነው ብለዋል لحديث الجارية مالتنا ማንና መጣለህ المحدث عبد الله بن محمد الصديق الغماري የሚባል ሰው አመጣለህ የራሱን ሰው ነው የሚጠቅሰው የራሱን የሚገጥመው ማለት ነው የአይጥ ምስክር ወጅን ቢጥ ማለት ነው ይሄንን አመጣና ሻዝ ብለዋል የሚገርማችሁ ሹራሁ ሐዲስ ሙስሊም ላይ ያለውን ሐዲስ የሸረሁት ሊቃውንቶች እኮ ትልልቆቹ ከላይ ጀምሮ እያነበቡት ነው የመጣው እንግዲህ ማንም ተውለት እንትን ሐዲሱን ሻዝ ነው ያለ የለም ምናልባት የተወሰኑ ያአወሉ ሰዎች ኋላ ላይ የመጡ አሉ የነሱን ባንቀበላቸው ማለት ነው እና ከትልልቅ ሊቃውንቱ ተጽዕኖ ካላቸው ከአቂዳ ሰዎች የሰለፎቻችንን አቂዳ በደንብ አድርገው አጥሊተው ከያዙ ዑለማዎች ውስጥ ይሄንን ሻዝ ነው ያለ የለም ይሄ ምስኪን ይሄንን ብሎ መጣል የማን ነው የጉማሪ ነው መረጃ የተጠቀመው አሁንም ያዝልኝ ሻዝ ነው ብሎታል አሁንም ና ቆይ እንዲህ አለ ወቀውሉሃ ፊ ሰማ አይነ አላህ ስትባል ፊ ሰማ ማለቷ አለ ማዕናሁ ይሄኮ ማዕናው አሊል ቀድሪ ጅደን የጌታችን ልዕልና የበላይ ነው ማለቷ ነው ይሄንን ያሳለፉት ሰዎች ይልሃል ያሳለፉት አሉና ነው መድረሻ ስላጣን በዛ መጀመሪያ ሻዝ ነው አለ የራሱ ምስክር ጠራና አቅም እንደሌለው ጉልበት እንደሌለው ያቃል እንደው ሶሄ ነው በሚሉት ሰዎች እንኳን ብንሄድ አለ بعض العلماء ይሄንን ማለታቸው አለ ይሄን ማለታቸው ተመልከቱ እንትን فما اسخف الوهابيه الذين يرون حديث الجاريه اقوى شاهد في عقيدتهم الفاسده በዚህ በተበላሸ አቂዳቸው ላይ ይሄንን ሐዲሱል ጃሪያት የአቂዳቸው መጠገኛ አድርገው መያዛቸው ወሃቢዎች ምንኛ ያስጸይፋሉ ያስቀይማሉ فما اسخف الوهابيه إنهم أخذوا بظاهره بظاهره يازونا فقالوا الله حل في السماء الله بسماينو الله بسماينو يعنون العرش كعرش بلاينو كعرش بلاينو قال تملكتوا فما أسخف بلون يتناقروا عندهم كنيا علماء تستلينو كراسو أما بعض أهل السنة إلان يعني أهل السنة يميلوا يراسون بوسان النزي فلم يأخذوا بظاهر هذا الحديث حديث بياسبتهم بظاهر على زمان بل أول قالوا معنى ما ورد في هذا الحديث أن الرسول قال لها أين الله سوات ما اعتقادك من التعظيم لله الله من يأكل متاكبري ويالوات نوال الله من يأكل تاكبري والله سوات وقولها في السماء ወደ ሰማይ في السماء ማለቱ አለ علي القدر جد لا ያሉ ጌታማ በጣም የላቀ ነው ለማለት ፈልጋ ነው አለ ተዳርጉ እንደሚጠመዝዘው አያችሁ
ይሄ ተእዊል ስለሚቀበል ለዛ ነው ምን ያለችው እንትን ያሉ ሐዲሱን ያሳለፉት ብሎ በዚህ ላይ ይሄድልሃል። ይህ ጉደኛ ሰው ማለት ነው። ባረከላሁ ፊኩም። ይሄንን የሚያሱ ይዛችሁልኛል፣ ተከተሉት። አብሽር አይበዛም በደንብ አድርገን እንትን የምንለው እና ሌላ እዚሁ ላይ ያመጣው ነገር አለ። ሐዲሶቹን ይቃረናሉ ብሎ ያመጣበት የማሊክን ዘገባ የበላይ ያደረገበት ማለት ነው። እታች ላይ ልውረድና አንድ ዝም ብዬ ልጠቁማችሁማ መልሱ ላይ ስለምገባበት ማለት ነው። ولا تنسى فتبين أنه لا حجة للمشبهة الوهابية لمشبهة الوهابيات ምንም ነገር መረጃ የላቸውም ማለት ሌሎችን في حديث الجارية ለምን لإثبات عقيدتهم أن الله متحيز في السماء الله በሰማይ ነው ለማለት እሱ ይሄ ሙተሐይዝ የሚለውን የሚጠቀመው እሱ ነው። ይሄ ከሰለፎችም የተያዘ አይደለም። ሙተሐይዝ ነው ማለት የሆነ ቦታ ይዟል። የፊዚክስ ቀመር ነው እንትን የሚያመጣል እንትን በቃ ፈላስፋ ማለት ነው። እና ولا تنسى እንዳዘነጋ አለ أن الأخذ بظاهر حديث الجارية የሐዲሱ ጃሪያን በግልጽ የምትይዘው ከሆነ አይን አላህ የት ነው ሲባል ከሰማያት በላይ ነው የምትል ከሆነ ተጅሲሙ ሊላህ ለአላህ አካል እያደረክለት ነው አለ። ይሄም ራሱ ከሰለፎች የተያዘ አይደለም። ተበለሱ የፈለሰፈው ቃል ነው የራሱ ተጅሲም የሚለውን ያመጣው ማለት ነው። እንደዚህ አይነት አላህ ፈውቀል አርሽ ነው ካለ ጂስም ነው እያልክ ነው ያላልነው በሱ አባባል በሱ ሙራድ በሱ ሐሳብ እኛ አላልንም። እሱ ከደም ከጂስም የሚለው ከደም ከስጋ አይደል ያለው? አዎ አላልንም። ወጥቶን ማያቅ ማንም የወጣውም የለም እንደዚህ አይነት ኢላ المبتدعة الضالون الخارجون። ስለዚህ ጂስም ደግሞ መخلوق ነው። فلا يكون الخالق جسما አለ። ፈጣሪ ደግሞ ጂስም አይሆንም አለና ካልኩሌሽኑን ለማንኛውም ተጠቀመልህ ነው የምለው። ይሄንን አለና ተናገረ። ለማንኛውም አንድ መያዝ ያለባችሁ ነገር አለ። አንደኛ ሐዲሱን ሻዝ ብሎታል፣ ሙጦሪብ ነው ብሎታል። ሐዲሱ የተምታታ ነው፣ ቋሚ ሐሳብ የለውም ማለት ስለዚህ ሻዝ ነው አለ፣ ضعيف ነው ማለት ነው። ቀጠለ አይነ ያለችዋን ለምን አደረጋት? ለመካና ለደረጃ አደረጋት። ባረከላሁ ፊኩም ለደረጃ ነው ብሎ ወሰደ። ይሄንን ጫወታ እንግዲህ በዛ ሐዲስ ላይ ተጫወተበት። ለምን መድረሻ አጣ። አጭሩም እንደምላችሁ ታውቃላችሁ። ወደ ዑለማዎች ከመግባት በፊት الحرري شر لهذه الأمة أيما شر أدقنيا نسويه أدقنيا لزج أمة وأضر لها من اليهود والنصارى وهو سرطان الأمة يا أمة سرطان كانسر إهن السماء ما عنده إلا الكذب والحسد والحقد حتى إنه ليس بدرجة أهل الكتاب الذين قال عنهم النبي صلى الله عليه وسلم في بعض ما يخبرونه عن كتابهم لا تصدقهم ولا تكذبهم عندما يبالوا تنقوا عني زومه سوية اندزا ما دلم بل هو شيطان تعمم كشيخ وعاش يعمل مخلصا لمعلمه إبليس لإبليس نو سراسي سراي نبره سوية ولقد سلط قلمه المرتزق لليهود والنصارى على هدم عقيدة السلف الصالح من الصحابة والتابعين ولكن هيهات فلذي من أدرج حديث ابن هاجرنا ذهبينا امططواچዋል አይደል? ሰምታችሁኛል። ይሄንን በደም ይሄንን አምጥቶ ተናግሯል። አዎ ፈትሁል ባሪ ላይ የሚሉትን ስማቸውማ እንትና ابن هاجر እንዴት እንደሚያጨሱት ማለት ነው። ይኸውና ስማ እሳቸው ያሉትን እሱ ያለውን እሳቸው ያሉትን ተመልከት ልዩነታቸው። ابن هاجርን መደገጃ ያደረገ ابن هاجርን በተለያየ ቦታ ላይ የእሳቸውን ንግግር ጋልቦ የመጣ ነገር ግን ባፍጥሙ ነው የሚወድቀው። ላኩላቸው ወንድሞች ፈትሁል ባሪ ላይ ይኸው እንዲህ ነው የሚለው ተመልከተማ كما في قصة الجارية التي سألها النبي صلى الله عليه وسلم أنت مؤمنة نبي طيقوات من بلو قالت نعم بلاتشو لمثال قال فأين الله الله يتنوالوال قالت في السماء كسماء بلاينو على التشاتشو قال أعتقها فإنها مؤمنة قال أمينات نسألك قتلوا النبي عليه الصلاة والسلام وهو حديث صحيح أخرجه مسلم يزقبوا صحيح حديث ነው ሙጠሪብ ነው አላሉ ይወድቃል አላሉ ይሻራል አላሉ አየሻግል ለሚሰራው ሀያ ማጣት ክብረ ቢስ መሆን የነብዩን አለይሂ ሰላቱ ወሰለም ሐዲስ ምን ያክል ደባ እንደሚጫወትበት ተመልከት። ማን ነው ضعيف ያለው? حادث ضعيف ያለለት من العلماء المعتبرين المحدثين ሙሐዲስ ከሆኑ ቁጥር ውስጥ ከሚገቡ የራሱን ጎራ ተውት።
የራሱማ ጀህሚዮችም እኮ በራሳቸው እየለፈለፉ ነው። ሙዕተዚላም እየጮኸ እኮ ነው በራሱ። እስኪ ተመልከቱ። ዘሃብይንም ተናግሯል። አልዑሉውን ልቀቁላቸውማ። አልዑሉ ዘሃብይንም አንስቶታል። የራሱን መንሃጅ የሚኻድምለትን የሚገለግልለት ሲሆን ያቀዋል ጡንቻውን ዘሃብይን ሷሃውን ዘሃብይ ነው የሚለው ዋፈቀሁ ዘሃብይ ይልሃል። ሌላ ሐዲስ ላይ ዘሃብይ ሷሂህ ካለው ሷሃውል ሐኪም ዋፈቀሁ ዘሃብይ ብሎ ይጠቅስልሃል ኪታቡ ላይ። እንግዲህ ባፍጢሙ ነው የሚደፋው ባፍጢሙ። ተመልከቱት። ይሄ ምስኪንም አይደለም ምስኪንም አይደለም። ይሄ አገር አጥፊ ሰረጣኑል ኡማ። ይሄ እንግዲህ ቢቀለሚህ ሙርተዘቅ ለይሁድ ወነሷራ አይሁድ ነሷራ የተከራየ የቀጠረው ብዕሩን እሱን ተጠቅሞ ነው ሸይኹል እስላም ኢብኑ ተይሚያን ከስር መሰረታቸው ለመመንገብ ጥረት ያደረገው። ነገር ግን ተራራን በሰፌድ ብገፋ በተንጣጣ ቁጥር ሰፌድ በተንጣጣ ቁጥር ይወድቃል ብለህ የምታስብ ከሆነ የጅል የድንጋይ ዘመን ማለት እንደዚህ አይነት ትውልድ እንጂ ሸይኹል እስላም ኢብኑ ተይሚያን ንቅንቅ አያደርገው። ይኸውና ዘሃብይ ደግሞ የሚሉት ይሰማል ወይ ጀማዓው? ይሰማል? ተመልከቱ። ዘሃብይ ያለው ማለት ነው። ይሄ ምስኪን እዚህ ውስጥ ነው የገባው። እዚህ ደንቀራ ውስጥ ነው የገባው። ተመልከቱማ في الأحاديث المتواترة إلى فمن الأحاديث المتواترة الواردة في العلو ذهبي يكوناቸው ዑሉውን በተመለከተ ሙተዋቲር አሉት። እንደው እሱ ሙተዋቲር አለ። እሱ እኮ ሙጠሪብ ነው ብሎ ኸበር አልአሐድ ነው ብሎ አቂዳ ሲፋት ላይ እንትን ካልሆነ በስተቀር መሽሁር ሙስተፊድ ካልሆነ በስተቀር ከፊሎቹ ደግሞ ሙተዋቲር ካልሆነ በስተቀር አንጠቀመውም ብለዋል። እንደውም ይሄንን ሸርጥ ካስቀመጡት ውስጥ ሙስተፊድና በደንብ እንትን ጎላ ያለ መሆን አለበት ካሉት ውስጥ እነ ኢብኑ ሐጀርን ይመስል እነ ዘሃብይን ይመስል ብሎ ነበር። ኢብኑ ሐጀርም ሰው ያደርገው አሳለፉበት። አንድ በል ሁለተኛ ሙተዋቲር ውስጥ ቆጠሩበት። ማን? ዘሃብይ فمن الأحاديث المتواترة الواردة في العلو حديث معاوية بن الحكم السلمي رضي الله تعالى عنه حديث ጨርሰው በቃ من أنا قالت رسول الله صلى الله عليه وسلم ይሄው ወዴታ ሐዲሱ መጥቶላችኋል። ይሄው እንትን ብላብኝ የሆነ አዘንኩባትና ቀዳሃ በሚንሃ ቢሻቲን ذئب መጥቶ ተኩላ አንድ በግ በልቶባት ወአነ ረጁል ምን በኒ አደም እኔ ደግሞ ከሰው ልጅ ውስጥ አንዱ ነኝ። ሰውን ተናደድኩኝ፣ አልቻልኩም፣ አዘንኩባት። ፈሶከክቷ በጥፊ መተዋት አላቸው ነብዩ። ፋቲቱ ነብዩ ሰለላሁ ዐለይሂ ወሰለም فذكرت ذلك له فعظم ذلك عليه በጣም አከበዱብኝ። እንደው ለምን ምናምን ብለው فقلت يا رسول الله افلا اعتق عن اسال القطات አልኳቸው። قال ادعها طراي فدعوتها طرሁላቸው فقال لها اين الله የት ነው አሏት። قالت في السماء ከሰማያት በላይ ነው አለቻቸው። قال من انا يسمعني ነኝ። قالت انت رسول الله قال اعتقها فانها مؤمنه. هذا حديث صحيح رواه جماعه ان ابو داود ان نسائي ان مالك ان عبد الرزاق وكذلك ان مسلم ራሳቸው ይሄ ታላላቅ ሊቃውንቶች ዘግበውታል። የሰደቀ ሐዲስ ነው ይሄ። በተለያየ ሪዋያ አለ። እሱንም የተመለከተ ሌላ አለ። ሌሎች በሌላ ቦታ የተወሩት ደግሞ የሌላ ሐዲስ ከዚህ ሐዲስ ጋር የሚጋጭ አይደለም። ባረከላሁ ፊኩም። ለምን በሉ አታ ቆይ የነሳኢ ልጨምርላችሁ እዚሁ ላይ የነሳኢ ልጨምርላችሁና አወራለሁ ማውራት ያለብኝ። ነሳኢ ደግሞ ይሄን ሐዲስ ምን የሚል ርዕስ ላይ ነው? ሱረቱ ፉሲለት ቢስሚላሂር ረህማኒር ረሂም ቀውሉ ተዓላ ثم استوى الى السماء የሚለው ሱረቱ ፉሲለት ላይ ያለው እንደ ርዕስ አድርገው አምጥተዋል። ማን? ነሳኢ ኢማሙ ነሳኢ ረሂመሁላሁ ተዓላ كما في السنن الكبرى من ይላል መጨረሻ ላይ አን ዑመር ብን الحاكم ነው የሚለው መጣበታል። ይሄን ብሎ መጨረሻ ላይ ምን ይላል? فقال لها رسول الله صلى الله عليه وسلم اين الله አሏት። قالت في السماء አለቻቸው። قال فمن انا قالت انت رسول الله قال فاعتقها። ይሄንን ያመጡት استوان ሲፈስሩ ነው። አያችሁ استوان ሲፈስሩ ይሄን ሐዲስ አምጥተው ፈሰሩ። ይሄን ሐዲስ አምጥተው ፈሰሩ። ሄሎ ይሄን ሐዲስ ያመጡት استوان يفسروا أين الله؟ قالت في السماء الرحمن على العرش استوى وهو فوق سماواته وفوق عرشه لا إله إلا الله سبحانه وتعالى. ታዲያ ይሁሉ ሙሐዲስ ይሁሉ ሐዲስ ይሁሉ የቁርአን አንቀጽ እያለ ይሁሉ መረጃ እያለ ይሁሉ ሊቃውንት እያለ ይሁሉ ጥንቻ ያለው እያለ የምን መረበሽ ነው? የምን መርበትበት ነው? فكيف تخاف وحولك الفوق اندل يضاء
ዙሪያህን በሽብ አውዛ መብራት ተለኩሶለት የመጨነቅ ነው ደግሞ ለእንትን ጨለማ ለወሬኛ ለቃሚ ወሬ ለተዝረከረከ ሰው እልህ ላለበት እኔ አብደላህ አልሐረሪ ጤነኛ አይመስለኝም የምለው ወይ ወሃብያ ከሚላቸው ጋር ተደባድቦ በእልህ ነው መንሃጁን የጀመረው እልህ እንዳለ የሚጽፈው ብዕሩ ብትመለከቱት ሶሪሁል በያንና አደሉል ቀውም አንዱ ካንዱ ኮፒ ነው አብዛኛው የንዴት ጽሁፍ ነው الحشوية الوهابية الكافرة المجرمة الضالة المضلة المارقة ሙሉ ስድብ ነው በዲዕ اللسان وبديع اللسان ሲጠና ማለት ነው ምላሱ እጅግ በጣም የሚገርም ሰው ማለት ነው ዑመር ኮቻን ስታዩ ኮፒ ነው እሱ ግልባጭ ፎቶ በቃ ኮፒ እንደሱ ነው የሚሳደበው እንጂ ሌሎች ላይ ራሱ ይሄንን አሰብቱም የሚሉ ሰዎች ከነሱ ቀደም ያሉት ጀህሚያዎች ራሱ ብዙ ጀህሚያዎች እንደሱ የማይሳደቡዋል ተራ ስድብ ይሰድቡዋል ተራ ስድብ ማለት ነው እንግዲህ ዑለሞቹ ያሉትን ነው ተመልከቱ ይሄ ሶሂህ ብለውበታል አሳልፈውበታል እሱ ራሱ ሲያመጣቸው የነበሩ በስም ደረጃ እንደዚህ ቀጥቀጠውታል ሶሂህ ነው ሐዲሱ ወዴትም ይሄድ ሹራሁ ሙስሊምን የሸረሁት ሰዎች ራሱ አውሎ የፈሰረም ሐዲሱን ضعيف ነው ያለ የለም ሻዝ ነው ያለው እሱና የሱ ቢጤ ያይጥ መስክሯ ድንቢጥ ይያለው ጉማሪና ያመጣ ይሄ አንዲ በጣም የገረመኝ አካሄዱ ሌላ ምንድን ነበር ብሎ ያለው አሁን ሐዲሱ ሷሂህነቱን ገለጽኩ በቃ ይሄ አሁን ሙጠሪብ ነው ምንድነው የሚለውን ወደዛ ተውት በቃ አለቀ ሷሂህ ነው ታላላቆች ያስቀደሙት ነው አንድ መንሰበቀ ቢሃዳ ነው በቃ መንሰበቀ ቢሃዳ من المحدثين ከተለለቅ ሊቃውንቶች ከቀደምቶቻችን ብርቱ ከሆኑ ለምሳሌ ኢማሙ ሻፊዒ ናቸው ኢማም ማሊክ ናቸው ኢማም አህመድ ናቸው ማን ነው ይሄንን ሐዲስ ضعيف ብሎ አንቀበለውም ብሎ ይሄደልን ማን ነው ይሄንን የጣለ እስኪ ማን ነው ብለህ መጠየቅ ብቻ ነው ለምን ኢማም ማሊክም ዘግበውታል መጣበታለሁ ይሄው ሁለተኛው ላይ ልግባላችሁ ሁለተኛው ምንድነው ለመካን ነው የጠየቋት ነብዩ አይነላህ ቢያልፍም ነው መጀመሪያ አያልፍም ይልሃል አሁን እሱ አንዱ ቢስት አንዱ አይስት ነው መድረሻ ስላጣ ነው የግድ ማውደም አለበት ይሄን ሐዲስ የግድ ይሄንን ሐዲስ ሹብሃ መልቀቅ አለበት ለምን ስለት ነው በቃ ስለት ነው ሰይፍ ነው በቃ አቅጣ አሸዱ قطعا من الحسام المهند ብያለሁ ከህንድ ሰይፍ የበለጠ ጠርጎ ይጥላል አልቻለው ስለዚህ እጥራብ አለበታል ያም ضعيف ነው በቃ ሻዝ ነው ማለት በሐዲስ ደረጃ ተመሳሳይ አንድ ሰው ቢያወራው ከሱ ውስጥ አውሰቅ ከሆነ ጋር ቢቃረን ሻዝ ነው ትላለ አውሰቁ ወይንም ደግሞ በጣም ሲቃ የሆነው ተነሽ ከሱ አነስ ያለው ሰው ለየት ያለ ነገር ቢዘግብ ይሄ ሻዝ ነው ለምን لانه خالف من هو اوثق منه ከሱ የተሻለን ተቃርኗል ትላለ ይሄ ታሪኩ ይለያያል ሐዲሱ ይለያያል ኢብን ሷሃቢዮቹ ይለያያሉ አንዷ ሴት ናት የመጣችው አንዱ ደግሞ ረጁሉ من الانصار ነው የሚለው አንዱ ደግሞ ሙአዊያ ኢብኑ አልሐከም ነው የሚለው ዑለማዎች እኮ ሲነግሩን እንኳን ሙጠሪብ ሊሉ ይቀርና ሙጠሪብ ደረጃ ለማድረስ ወይም ተርጂህ ደረጃ ለማድረስ እኮ ሐዲሱ ተመሳሳይ ሰው ነው ያወራው ተመሳሳይ ታሪክ ነው አዎ ከተባለ እሺ ጀምዕ ይመቻል አይመችም አይ ጀምዕ አይመችም ወደ ተርጂህ ትሄዳለህ ወይ ወደ ሆነ ነገር ትሄዳለህ ስንት የምትመጣበት ስቴፕ እኮ አለ ቀጥታ ይሙሱ በጭና ያደረገው ሐዲሱ መጀመሪያ ታሪኩ ይለያያል እንዴ አንድ ባሪያ ናት እንዴ ይሄ ሁሉ አንድ ባሪያ ናት እንዴ አንዱ ባሪያ ያለብኝ እናቴ አደራ ብላኛለች ነው የሚለው አንዱ እንትን አስበልታብኝ ነው የሚለው ያኛው ደግሞ ሴት ናት የመጣችው እንዴት እንደሚያገናኘውና ምን አይነት ውዝግብ እንደሚፈጥር ሰውየው ማለት ነው ባረከላሁ ፊኩም እና ይሄንን ተናግሬያለሁ እስኪ ኑማ ደረጃ ነው የሚለውን ደግሞ እንዴ አይ በቃ ሐዲሱ የሚያልፍ እንኳን ቢሆን አሳልፈውታልና አንዳንዶች ማለት ነው ለምሳሌ ነውይ ሙስሊም ላይ ሲሸርህ ለመካና አድርጎ ያደረገበት አለ አበላሽቷል በሚገርም ሁኔታ ማለት ነው ላስተውላ في مسألة العقيدة كنوي من نزو ذرة نجر يلهم بكا لا نجو نجر يهن عنزم كسو የአሽዓሪያ መዝሐብ ነው ይخدمው በዚህ በኩል ማለት ነው ከሱ ተስውር ተቅዲር ስለ ኒካህ ስለ አጥዒማ ወደዛ ስላለ ስለ ፊቅ ተማር እንጂ ተስውርና ተቅዲር ወሰድለት እንጂ አቂዳ እንይዝ ከነው በምንም አይነት መልክ ማለት ነው ይሄ እቅጩ ሐዲስ አለን ቁርአን አለን ቀደምቶ ይደጋጎች አሉ ከነሱ እንይዛለን ይሄንን ይዘው ነው አንድ
ለመካና ብሎ እሱም ራሱ የገባበት በዚች ቀዳዳ ነው። ባረከላሁ ፊኩም። ምንድነው ያለ ቀውሉሃ ፊ ሰማ የሚለው ማዕናሁ ዓሊል ቀድር ጅደን ማለት ነው። አይነ የሚለው ደግሞ አይነ የሚለው ሚነ ተዕዚም ሊላህ ነው ብሎ ነው ያመጣው። ተመልከቱ ይሄንን ለፍወተ አይነ ሁና ሊዘርፊል መካን ወለይሰት ሊልመንዚለቲ ወደረጃ። ባረከላሁ ፊኩም። አይነ ከተባለ የት ነው የስፍራ መጠየቂያ ናት። መጀመሪያ ስትቀመጥ ይሄ ለደረጃ ስትመጣ ለማዕረግ ስትመጣ ምን ይጨመርባታል? እማን ላይ ፋዲልና መፍዱል አለ፣ በላጭና ተበላጭ አለ። ሁለቱን ስታወዳደር የምታስበልጠው ላይ ምን ይገባል? ለምሳሌ አይነ ተራ ሚነ ሱረያ ይኸው ምን አይነ ተራ ሚነ ሱረያ ዝም ብለው አይነ አላህን የጠየቁት እሳቸው። ማወዳደር ከተፈለገ አይነ ተራ ሚነ ሱረያ ማለት ጭቃ ከእንትን ከስድስቶች ከከዋክብቶቹ ምን አገናኛቸው? እላይ እናታችን የምንለው አይነ ሙሐመድ ሚን አህመድ ብለህ ከተናገርክ ሙሐመድና አህመድ አይገናኙም፣ ደረጃቸው ይበላለጣል ነው። መፍዱሉ ላይ ምን አስገብተሃል? እዚህ ላይ አይነ አላህ ምን ኸልቂ ተብሏል እንዴ? አልተባለም። አይነ አላህ ብቻ ነው የመጣው። በቃ አይነ ማወዳደሪያው ከሌለ አይነ ለመካን ነው አስሏ ስትቀመጥ ማለት ነው። በቃ አለቀ። ይሄ አይነ አላህ ብለህ የጠየቁት አላህ የት ነው ብለህ ነው የምትፈስረው። አይነ የት ነው ብለህ ነው የምትፈስረው። እንደው ይችን እንዴት እንደሚጽፏት አላውቅም። ሙስሊምን ሲጽፉ ሙወጣዕን ሲጽፉ የኢማም ማሊክን ምን ብለው እንደሚጽፉ እንዴት አድርገው እንደሚያስቀምጧት አስበው። እንግዲህ ቀጥል ነው የምታደርጋቸው። እሳት ናቸው፣ እሳት ናት እነሱ ላይ ይቻረፍተ ነገር። አላህ ሱብሓነሁ ወተዓላ ደግሞ እኔና ፍጥረቴ መካከል እንዴት ነው እያለ እንደዚህ አይነት አይጠይቅም። ራሱን ከፍጥረት ጋር እያወዳደረ እምቲዳህ አያደርግ እንደው እንትን ተሐዲ ካልሆነ በስተቀር እንጂ እምቲዳህ ለምን ተዲህ ቢህ ቢአንሁ አክበሩ ሚነል ዐርሽ አው ሰማ አው አልአርድ። እኔ ከዐርሽ እበልጣለሁ፣ እኔ ከኩርሲይ እበልጣለሁ፣ እኔ ከሰማይ እበልጣለሁ፣ እኔ እኮ እንደዚህ ነኝ እያለ እምቲዳህ እንደዚህ አይነት ለምን ተዲህ መጀመሪያ ማለት ነው። እንደው በሚሰጡት በራሳቸው እንኳን ብንሄድ ፈጣሪና ፍጡር እንዴት ነው ብላ አታወዳድርም። ለህያሉ ጌታ አላህ ሱብሓነሁ ወተዓላ እንዴ አንድን አንተ ከሆነ ከፍጡር ጋር ብታወዳድር እኮ ጥሩ እኮ አይደለም፣ ጥሩ አይደለም። ፊ መቃም ተሐዲ ምናልባት ካመጡ ለነሱ መልስ ለመስጠት ካልሆነ በስተቀር እንጂ እኔ አንተን ለምሳሌ ከዝንጀሮ ጋር አወዳድርህም። ከዝንጀሮ አንተ እኮ ትሻላለህ ብለህ መድህ አይደለም። ይሄ መድህ አይደለም፣ አይገባህማ። መጀመሪያ አንተ እኮ ከከርከሮ እኮ ታምራለህ ብለህ ከከርከሮ እኮ አንተ ትሻላለህ ብለህ ስድብ ነው። አልለቀኝም፣ ታሳድደኛለህ። እንዴት ነው እኔን መጀመሪያ ከከርከሮ የምታወዳድረኝ ነው የምትለው? ስለዚህ ይሄ መጀመሪያ ለማወዳደርም የመጣ አይደለም፣ ቦታው ላይ ነው የምለሸው። አይነ ለይሰት ሊልመካን ይላሉ፣ በለይ አንል መካና ብለው ያመጣሉ። አይሆንም ይሄ فلا بد ان تاخذ من ان تدخل على المفضول من ታስገባለህ። አይነ ተራ ሚነ ሱረያ ያለውን ይመስል ብዬ ነግሬሃለሁ። ይሄንን በደንብ አድርገህ ያዘው። ባረከላሁ ፊክ። ስለዚህ ይሄንን የቀደማቸው ከቀደምቶች ከቀዳሚው ከዱሮቹ ከጥንቶቹ ከጧቶቹ የቀደማቸው ማንም የለም። ከዚህ ውጭ ያለ ያወለላቸው የነሱ ቢጤ አሽዓሪ ከመጣ እዛው ከነገንዳቸው የኛ ያለንበት መድረክ ሰለፎች ያሉበት ቀደምቶቻችን ያሉበት ሜዳና እነሱ ያሉበት የቆሻሻ ሜዳ ይለያያል፣ አይገናኝም። ስለዚህ ይሄን በዚህ ተመልሰለታል። ባረከላሁ ፊክ። ሌላ እጥራብ ነው የሚለው ሙጠሪብ ነው የሚለው ልመልስላችሁ ነው። እንትን ሻድ ነውና ضعيف ነው ብለው ያሉትን ሶሒህ እንዳሉበት ነግሬያችኋለሁ። እሺ ሙጠሪብ የሚለው ወይንም ሻድ የሚለው አንድ ዝም ብዬ ከዑለሞች ኑማ ስሙኝማ። ባረከላሁ ፊክ። ምክንያቱም ምን እንደሆነ ታውቃላችሁ? አንድ እሱ ያለው ነገር ሁለቱም ሙወጣ ላይ የተዘገበ ነው። ሙወጣ ላኩላችሁማ። ባረከላሁ ፊክ። ሙወጣው ማሊክ حدثني مالك عن هلال ابن أسامة بلو عن عطاء بن يسار عن عمر بن الحكم نميلو عن عمر بن الحكم أنه قال أتيت رسول الله صلى الله عليه وسلم فقلت يا رسول الله. عمر بن الحكم نميلو معاوية بن الحكم نتككل يوم الرماتون متأبتالو نتكتب أنه قال أتيت رسول الله صلى الله عليه وسلم فقلت يا رسول الله النبي زند متهون يا الله ملكتني الكواتشوالة إن جارية اللي كانت ترعى غنما لي فجئتها عند باريا نبرتشين يني في يلوتشن تطبق ነበረ ስመጣ ፈቀቱ ሻተን ሚነል ገነም ከፍየሎቹ ውስጥ አንዷን አጣሁኝ ከበጎች አንዷን በጋጣዋል። ፈሳልቱ አናሃ የደርሳ ነው የለችም ምሳያች ስላት ፈቃለት አከላሃል አዚቡ ተኩላ በልቶብኝ ነው አለች። ፈአሰፍቱ አለያ በጣም አዘንኩና ወኩንቱ ሚን በኒ አደም እኔ ከአደም ልጆች አንዱ ነኝ፣ ሰው ነኝ፣ እንደ ሰው ስሜት አለኝና ተናደኩ፣ ተበሳጨውባት። ፈለጦምቱ ወጅሃ ፊቷን አልኳት፣ መታዋት በጥፊ ወአለየ ረቀበተ አፈኡዕቲቁሃ
በቃ ነፃ ልልቀቃት አልኳቸው። ፈቃለ ለሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አምጣት አሉኝ። አመጣኋት። አይነላህ ብለው ጠየቋት። ይኸው ሙወጣኡ ማሊክ ላይ የተዘገበ ነው። እንግዲህ የማሊክ ይሻላል ብሎ የተናገረበትም ስላለ ነው። ምንማ አይነላህ አሏት። ፈቃለት ፊ ሰማ አለቻቸው። ፈቃለ መን አነ እኔስ ማን ነኝ? ፈቃለት አንተ ረሱሉላህ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዕቲቅሃ ነፃ ልቀቃት አሉ። ፊ ሙወጣኢ ማሊክ አንድ በል ሌላ አለ፣ ሌላ ዘገባ አለ። እነዚህ ሁለቱን የሚያጋጨው ሐሪሪ የሚሰራው ስራ እኮ የሚሰራው ስራ ይሄ ነጋዴ ቢሆን በቃ ቅቤ ውስጥ ሙዝ የሚጨምር ሰው በርበሬ ውስጥ ገሌ የሚጨምር የሚሰራው ስራ እዲን ውስጥ ይሄን ስራ የሰራ ነጋዴ ቢሆን የሚሰራው ስራ እንትኑ እማም ውስጥ ሱካር የሚጨምር ሰው ወሃዳ አቀሉ ኢስመን من الحريري ከዚህ ከሐረሪው ሰውዬ የተሻለ ጥፋት አለው ነው የምለው እኔ። እንትን እማር ላይ እንትን የሚጨምር እማር ላይ ሱካር የሚጨምር ለምን አንድ ሰው ነው የበደለው። ይሄ እኮ አቂዳ ነው እየበደለ ያለው፣ ሆድ አይደለም እየበደለ ያለው፣ አቂዳ ነው እየበደለ ያለው። ተመልከት። ይሄን ደግሞ አመጣ እንትን ሊያምታታ ነው። ይሄ ደግሞ እንትን ምንድነው የሚለው ከአብዱላህ አን ዑበይድላህ እብነ አብዱላህ እብነ ዑትባ እብነ መስዑድ አነ ረጁለን ሚነል አንሷር ነው የሚለው። አነ ረጁለን ሚነል አንሷር ያንኛው ሙዓዊያ ብን አልሐከም አሱለሚ ሱለሚዮች ከአንሷሮች ናቸው ወይ የሚለው ከአንሷሮች አይመደብም የሚሉ አሉ። ስለዚህ ይኸው ተመልከቱ እና ቢጃሪያ መጣ ለሁ ሰውዳ የሆነ ጥቁር ባሪያ ነበረች ይዞ መጣና ፈቃለ ያ ረሱላህ እነ አለየ ረቀበተን ሙእሚነተን ነፃ መልቀቅ ግዳጅ አለብኝ አላቸው። ፈኢን ኩንተ ተራሃ ሙእሚነተን ኡዕቲቁሃ ነፃ ልልቀቃት። ፈቃለ ለሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አተሸሃዲነ አን ላ ኢላሃ ኢለላህ ቃለት ነዓም ቃለ አተሸሃዲነ አነ ሙሐመድን ረሱሉላህ ቃለት ነዓም አዋለቻቸው። ቃለ አፈቱቂኒነ ቢልባዕሲ ባዕደል መውት ከሞት በኋላ ባለ ህይወት ታምኛለሽ? ቃለት ነዓም ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዕቲቅሃ። ስለዚህ ይህንን አመጣ። ሁለቱ ይቃረናሉ አለ። የመጀመሪያው አይነላህ ብለው ነው የጠየቋት። ሁለተኛው ላይ አተሸሃዲነ ነው ያሏት። ሐዲሱ ሙጠሪብ ነው ተምታቷል አለ። ሐዲሱ አንድ አይነት ነው ማን አለ? ሁለት ባሪያ አይሆንም እንዴ? ያንኛው ሙዓዊያ ብን አልሐከም ነው ወይም ዑመር ብን አልሐከም ስተት ነው፣ ሙዓዊያ ነው ትክክለኛው። ነነሳኢ እርማት ሰጥተውታል። ስለዚህ ሙዓዊያ ብን አልሐከም ነው ያንኛው። ይሄ ደግሞ ረጁል ሚነል አንሷር ነው የሚባለው። አንድ ሐዲስ አንድ ቂሷ አንድ ታሪክ ነው ወይ? አንዷ መጣች ይሄን ጠየቋት፣ ሌላዋን ደግሞ ሌላ ነው የጠየቋት። መረቡኪ ብለው ነው የጠየቋት ሌላ ቦታ። ስለዚህ ሐዲሱ ክስተቱ የተለያየ ይሆናል። እንደ ሌላ ቦታ ላይ ስንት ኢህቲማል የሚያስገባ ሰውዬ ስንት ሊሆን ይችላል የሚል የሚያስገባ ሰውዬ አገናኘው ለማጋጨት፣ ለማጣላት፣ ለማላየት፣ ለመበታተን ይችል ነው ያመጣው ሰውዬው። ተመልከቱ። ቂሷው ግን ይለያያል፣ ታሪኩም ይለያያል። ነብዩ አለይሂ ሰላቱ ወሰላም እንደው ከነገራት ሁሉ በደንብ ልሰራው የሚገባ አፍዱል አዕማል ብሎ ይጠይቃቸዋል። አንዳንዱን አሶላቱ ፊ አወል ወቅቲሃ ብለው ይመለሱለታል። አንዳንዱን እናት አባትን ልትኻድም፣ አንዳንዱን የሆነ ባህሪ ይነግሩታል፣ ልታበላ ምስኪንን። እንግዲህ ሁሉንም እንዲያጠያይቁ እንደ ሰውየው እንዲያመጣጡ ብለው ነው ዑለማው ሲያገናኙ የሚያገናኙ። ይሄንኛው ሐረሪው ግን ምን አለ? ናም ቴሌግራም ዘግታችሁታል። ቴሌግራም አልተዘጋም፣ ይሰራል ሌላ እና ሁለቱን ነው ለማጋጨት እንትን ያለው ያመጣው ማለት ነው። ሁለቱ ሐዲሶች አንደኛው የሙዓዊያ ብን አልሐከም ነው። ይህንኛው ሁለተኛው መወጣው ላይ ያለው ደግሞ የማን ነው? ረጁል ሚነል አንሷር ነው የሚለው። ክስተቱ የተለያየ ክስተቱ ሰዎቹ ራሱ ይለያያሉ። እንደው ብንል እንደው ማምጣት ያለበት እኮ ለፍዙ ተለያየ። አዎ ለፍዙ ከተለያየ ያንኛው የሌላ ባሪያ ነው፣ ይሄንኛው የሌላ ባሪያ ነው። ቢያስከ የሱ ቢሆን ኖሮ መዝሃቡ እንደዛ ነው የሚያደርገው። እንዴ ይሄ እኮ ለፍዙ ሌላ ነው፣ ያኛው ሌላ ነው። አሁንም ይኸው ይችን ጠቆመና ሌላ እንዲጠቆማ ሰጠ። ለምን ይያዛል? ክስተቱ እኮ ይለያያል። የተለያዩ ባሪያዎች ማለት ይቻላል። ሶሒህ ነው አይደል? ሙጠሪብ ለማለት አንደኛ ይሄ የሙወጣው ማሊክ አይደል? አዎ ሌሎች እንትኖች ላይ አይደል የተነገረው? አዎ የሙስሊም ሶሒህ ጋር አምጥተ ማጋጨት አትችልም። ከሌላ ቦታ የመጣው ለፍዙ ከተለየ አገናኝተ ሙጠሪብ ማለት ሳይሆን ማለት ያለብህ የሙስሊም ያልፋል፣ ራጂህ ነው። ለምን አቅዋ ምን ገይሪ ከሌሎቹ የተሻለ አቅዋ ነው የሱ የማን የሙስሊም
ሌሎች ቦታ ላይ ያሉትን አምጥተ ለመጠቆም እንግዲህ እነ ቡኻሪ ሌሎችም ሷሂህ ሊኖር ይችላል የለም እያልኩ አይደለም አላጥላቂ አይደለም ግን እንደዚህ አይነት ነገር በሚመጣበት ሰዓት ሙስሊም ላይ ሷሂህነቱ ከተረጋገጠ ከሌላ ቦታ ሲመጣ እሱ ጋር የምታወዳድረው አይደለም ብዙ በሌላ ሰነድ እርስ በርሱ ካልተደጋገፈ በስተቀር እንጂ እንደዚህ አይነት ደግሞ የለውም እንትን ሲሞጣ ማሊክ ነው ያለው አይገናኝም ከሙስሊም ጋር አንደኛ ታሪኩ ይለያያል ብዬ ነገርኳችሁ አንድ ሁለተኛ እንደው ታሪኩ ተመሳሳይ እንኳን ቢሆን የሙስሊምን ቅድሚያ የምትሰጥበት ነው ያለው ሁለት ሶስተኛ እሱ ያመጣውና የተናገረው ምንድነው እንደሰው አይነ በሚለው ሊሰልም ይችላል እንዴት አይነ በሚል ሊሰልም ይችላል አይነ አላህ في السماء ነው አለ እንዴት በዚህ ሊሰልም ይችላል እንዴት ሙስሊም ይባላል ይኸው ላይ እንኳን ብቤላችኋለሁ እንደው በዚህ ነብዩ ሙስሊም ይላሉ ማለት ራሱ ነብዩን ሌላ ነገር ነው እንዴት እንደዚህ ይባላል እንዴት ሙስሊም ይላሉ هذه عقيدة اليهود والنصارى وكثير من الكفار እያለ ነው እየተናገረ ያለው ተመልከቱ እንደዛ ብሎ ነው የገለጸው ነገር ግን የሚገርመው ሰውየው ነብዩ አለይሂ ሰላቱ ወሰለም من صلى صلاتنا واستقبل قبلتنا واكل ذبيحتنا فذلك المسلم الذي ذمة الله وذمة رسوله فلا تغفر الله في ذمته قالوا انس بن مالك كما رواه الامام البخاري من صلى صلاتنا واستقبل قبلتنا واكل ذبيحتنا فذلك المسلم ብለው ነብዩ ጥላቅ ያደረጉበት የተጠቀሙበት አለ ምን ችግር አለው ታዲያ እዛ እንዴ በጣም እኮ ነው የሚገርመው من صلى صلاتنا واستقبل قبلتنا واكل ذبيحتنا فذلك المسلم እያሉ ተናገሩ እንግዲህ ሌላ የምታመጣው ካለ ታመጣለህ ነብዩ አለይሂ ሰላቱ ወሰለም hatta ራሱ ሻፊዒ ተፍሲር ሻፊዒ ምንድነው መሰለም የሚሉት في السماء ነው ብላ እሷ ተናገረች አዎ መሬት ላይ ያለውን ጣዖት ሁሉ ውድቅ ማድረጓ ነው በሰማይ ባለው ነው የማምነው ማለቷ ሸሃዳን ይተካል አሽሃዱ አላ ኢላሃ ኢላላህ ተመልከቱ ለምን ጣዖታትን ውድቅ ማድረግ ነው ከሷ ላይ የምንገነዘበው በቃ መሬት ላይ አይደል የጣዖት ሁሉ የሚመለከው አዎ በሰማይ ያለው ነው እኔ እሱ ነው በቃ በሰማይ ነው ማለቷ ዋና ፈጣሪዋ ለኢላሃ ያሉ ጌታ እዚህ የሚመለክ ምድር ላይ ያለ አይደለም በቃ ስለዚህ እነዚህን ትታ ወደ ለኢላሃ ያሉ ጌታ ዞራለች ማለት ነው ይሄን ሊተካ ይችላል ወዲህ ደግሞ ነብዩ አለይሂ ሰላቱ ወሰለም ገለጹ ተስሊም ነው በቃ ሙስሊም አሏት በቃ አቲቃ ፈኢንሃ ሙእሚና ሙእሚና በቃ ምን አመጣው ይሄንን አሁን እነሱ ናቸው ይሄንን ሹብሃ እየለቀቁ ያሉት ነው ማለት ባረከላሁ ፊክ አልሆነለት ሲል እንዴት በዚህ ተሰልማለች ብሎ ነው የተሟገተው ነብዩ አሰለሟት በቃ ሙስሊም ናት ተባለ ሙእሚን ናት ተባለ አቲቃ ተባለ አለቀ በቃ ለምን ይሆናል ነብዩ ጋር ነው እንዴትግሉ ነብዩን ረማት ነው እንዴ የግድ ፍጅት ነው እንዴ በቃ ነብዩ አለይሂ ሰላቱ ወሰለም ጠየቋት አይነ አላህ አሏት قالت في السماء እኛ የምንፈልገው ይሄንን ነው في السماء ብላ አጥሊቃለች ነው ሙእሚንነቷም ተመስክሮላታል ነው በቃ አለቀ لا اله الا الله በጣም ይገርማል እዚህ ላይ ሌላ ደግሞ አሁን ሌላ ዝም ብዬ ሹብሃ ልንገራችሁማ የሚናገሩት አይ የሙስሊም ውድቅ ይሆናል እንዴት ከሙስሊምማ የማሊክ ነው የሚያልፈው የማሊክ ነው የሚያልፈው አዎ لانه اضبط من مسلم ከሙስሊም በተሻለ መልኩ ኢማም ማሊክ አድበጥ ነው በዚህ መስአላ ላይ ያለው አድበጥ ነው አዎ የተሻለ ነገራቶችን ታቂቅ ከሙስሊም ይበልጣለው አዎ ለምን መሰለችሁ እንት ላይ ሲሞጦ ማሊክ አተሻሃዲ ነው የሚለው አለና ነው ለዚህ ብለው ነው እዚህ የመጡት እሺ እንንገራችሁ ራሱ ኢማም ማሊክ ሞጦው ላይ በዚህችው ዘገባ የተሳሳተዋል ረሂመሁላሁ ተዓላ ምን አን ዑመር ኢብኑ አልሐከም ብሎ ነው የተናገረው ዑመር አይደለም ሙዓዊያ ኢብኑ አልሐከም ነው አድበጥ ነው ብላችኋል አይደል እኛ ሸኽ ነው ኢማም ነው ታላቅ ነው እንወደዋለን እናከብረዋለን እንቀበለዋለን መንሃጅ አህሊ ሱና ምን አኢመቲ አህሊ ሱነቲ ወልጀማዓ ነገር ግን እናንተ የፈለጋችሁት እዚች መስአላ ላይ አይደል አዎ አድበጥ ነው ያላችሁት አን ዑመር ኢብኑ አልሐከም የሚለው ነው የዘገበው አን ዑመር ኢብኑ አልሐከም ነው ሙዓዊያ ኢብኑ አልሐከም ሙዓዊያ ትክክለኛው ሙዓዊያ ነው አዎ ሙዓዊያ ነው አዎ ስለዚህ አን ዑመር ብሎ ነው የተናገረው አዎ ታዲያ ስተቱን እንዴት አወቃችሁ እንዴ አሪሳላ ላክላቸውማ አሪሳላ የኢማሙ ሻፊዒ ረሂመሁላሁ ተዓላ ኢማሙ ሻፊዒ እንዲህ ብለዋል قال الشافعي ይላል وهو معاوية بن الحاكم የእንተናን ተቀበለው የማሊክ ነው ሞጣው ላይ ያለው قال الشافعي رحمه الله في الرسالة የሚለው ኪታባቸው ላይ وهو معاوية بن الحاكم وكذلك رواه غير مالك ከማሊክ ውጭ ያሉት ሙዓዊያ እያሉ ነው ያወሩ واظن مالكا لم يحفظ اسمه
ማሊክ እዚህ ላይ ስሙ ላይ ያው አላሐፈዘም ይመስለኛል ብለው ተናግረዋል። ማን ኢማሙ ሻፊዒ ይኸው አግበጥ ብለህ ለማሳለፍ የፈለከው ተመልከተው። ሌላ ተልኺሱል ሐቢር ላይ ማን እንደና እብኑ ሐጀር አልአስቀላን ምን አሉ? ዑመር ብኑ አልሐከም የሚለው ወሁወ ሚን አውሃሚ ማሊክ እዚህ ላይ ተምታቶባቸው ነው። ፊስሚሂ ቃለ አተይቱ ረሱለላህ ፈቁልቱ ሊጃሪያ ያለው ማን ነው? ሙዓዊየቱ ብኑ አልሐከም እንጂ ዑመር ብኑ አልሐከም አይደለም። እዙ መስአላ ላይ ትያዛለህ። አብደላህ እየሰማችሁኝ ነው? አብደላህ ሻህ አብደላህ ነው አሁን። ምክንያቱም ሻህ አብደላህ ማድረግ የፈለገው ምን መሰለህ? ሐረሪው ማለት ነው። ምን ማድረግ ነው የፈለገው? ሞወጣው ማሊክ ላይ ያለችዋን አሳልፎ ሐዲሱ ሙጠሪብ ነው ማድረግ የፈለገው። ሙስሊምን ተወና ማሊክ አድበጥ ነው የሚለው መዛሃባቸው የሄደበት በዚህ ነው። አተሻሃዲ ነው የሚለው እንዲገባላቸው ነው። የሚገርመው ደግሞ እዚሁ ላይ ራሱን በራሱ እንደመታ ተንጋሎ እንደሸና ትዛላለው። እንዴት በለኝ አይነላህ የምትለዋል ማሊክ ዘግበዋታል። አይው ሙጠሪብ ነው አላሉ እዛው ማለት ነው። ምን አሉ ማሊክ ረሂመሁላህ አላህ ይዘንላቸውና የራሱ ስሙን ተሳሳቱ እንጂ ዑመር የሚለው ሙዓዊየቱ ብኑ አልሐከም ነው እንጂ ግን ሐዲሱ አይነላህ ብላለች። ፈቃለት አይነላህ ሲሏት ቃለት ፊ ሰማ የሚለው እዛው ዘግበውታል። እሳቸው ያልፋል። ምን ታደርገዋለህ? ይህንን አይነት እንትን ውስጥ ውዝግብ ውስጥ ገባ። ባረከላሁ ፊክ። ይሄ ሁሉ መልስ የሚሰጠው ስለዚህ ወጣም ወረደም ሐዲሱ ሙስሊም አይነላህ የሚለው ሶሒህ ላ ጉባራ ዐለይህ ምንም አይነት የሚያስጨንቅ አይደለም። ምንም አይነት ማለት ነው ግልጽ ያለ ሶሒህ ፍንትው ያለ ፎ ያለ ሐዲስ ነው። ለጥራብ ወላ ሹዙዝ ፊህ ዐለይህ ሻዝነት የለውም፣ ሙጠሪብነት የለውም። ሶሒሁን ላ ጉባራ ዐለይህ صححه الأئمة قد أورده الأئمة في كتبهم ورسالاتهم أنت توتال العلماء ይሄ ነው አብደላህ አልሐረሪና የሱ ቢጤ እነ ጉማሪ አይነት እንደነዛ አይነት ሰዎች ካልሆኑ በስተቀር እንጂ ይሄንን ሐዲስ ሻዝ ነው ብሎ የጣለ من العلماء المعتبرين አታገኝም። ስለዚህ እፈር ነው የምንለው ይሄንን ይሄ ኪታብ ለዚህ ነው ልክ አዲስ ኪዳንና ብሉይ ኪዳን ይመስሉኛል ደሊሉል ቀዊምና ሶሪሑል ባያን ያልኩ ለዚህ ነው። በቅጥፈት የተሞላ በውሸት የተሞላ በእልህ ነው እንዳለ የጻፈው። በቃ ضعيف ለማድረግ ማለት ነው። ላኢላሃ ኢላላህ ናማረ ሌላ ነገር ልንገርህ እዚሁ ላይ ሰብሁ ወተሃሙሁም للصحابي الكريم للصحابي الجليل بالجهل وإفساد عقيدة المسلمين باختلاق كلمة عين من عند نفسه ታላቁ ሷሃቢ አይነ የምትባለዋን የፈጠራት እሱ ነው አሉ። ሷሃቢዩን እንደዚህ ተናገራል። አዎ በጣም ይገርማል። ወይ ዘጋቢዎች ሐዲስ የዘገቡት ናቸው እችን አይነ የፈጠሩብናል ወይ ሷሃቢዩ ራሱ ነው ያመጣታል። አይነን አዎ እኮ ከነብዩ አይደለም የመጣችው ከነብዩ አይደለም አሉ። እሺ